ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን አሁን የምንገኘው በሀገር አሜሪካ ቨርጂኒያ ከተማ ነው። በተለይም በዚሁ በዲሲ በሜሪላንድ እና እዚሁ ቨርጂኒያ በሚገኙ የቀድሞ ስፖርተኞች በአንድነት በመሰባሰብ ዛሬ ታላቁን አሰልጣኝ አስራት ኃይሌን የአንደኛ ዓመት የሞት ዓመቱን በማሰብ ላይ ይገኛሉ። አራት ቡድኖች እንግዲህ ጨዋታቸውን አድርገው ከጀርባ እንደምትመለከቱት ለፍጻሜ ዲኤምቪ ኢትዮ ብራዘርስ ከሳንዴ ቲም ጋር እየተጫወቱ ይገኛሉ። በእነዚህ ሁለቱ ቡድኖች ውስጥ ደግሞ ቀደም ሲል እሱም ያሰለጠናቸው እንዲሁም ደግሞ በተለያዩ ክለቦች የተጫወቱ የሱ ባች የነበሩ ትልቅ ስፖርተኞችም እዚህ ተገኝተዋል። ጥሪውን አክብረው ከተገኙ መካከል ደግሞ ያሁኑ የኤስኤፍኤን ፕሬዝዳንት የቀድሞ ኢትዮጵያ ብሔራዊ ቡድን ግብ ጠባቂ በካበ ዘውዴ፣ ሙሉጌታ ወልደየስ፣ አቶ ገብሩ በላያ ከመድን የተለያዩ ተጫዋቾች እና ስፖርተኞች እዚህ ተገኝተዋል። ይህንን ደግሞ በማሰብ በዋናነት ያዘጋጀው ደግሞ ታሪኩ ጆሃር ነው። ከዚህ በፊትም እንግዲህ በህይወትም እያሉ ለታላላቅ ስፖርተኞች የውቅና ፕሮግራሞችን ሲያቀርብ እናቀዋለን። ከነሱ ጋር ቆይታ እናደርጋለን። ቤተሰቦችም ወንድሙ ሰለሞንን ጨምሮ የአስራት ኃይሌ ቤተሰቦችም እዚህ ተገኝተዋል። ፕሮግራሙ ምን ይመስላል የሚለውን እንግዲህ ለመመልከት እኛም እዚሁ ቨርጂኒያ ተገኝተናልና ከኛ ጋር ቆይታ እንድታደርጉ ከወዲሁ ጋብዛቸዋል። አስራት እንግዲህ እኔ ቤታችን ፊት ለፊት ነው ነምበር 1 እዛ ነበር የሚኖረው እሱና ካሳውን እኔ ልጅ ሆነንም የምናስታውሰው ነው። ሁሉ ጊዜ ዲሲፕሊን ራሱን የሚጠብቅና ስርዓት እውነቴን ነው ለተጫዋቾች ብቻ ሳይሆን ለአሰልጣኞችም ትምህርት ሆኖ ያለፈ ሰው በቀላሉ ልንዘነጋው የምንችለው አሰልጣኝ አይደለምና በስራው ሁሉ ጊዜም ያስመሰከረ ሰው ስለሆነ እውነቴን ነው ብዙ አሰልጣኞች ከሱ ትምህርት መውሰድ አለባቸው። አስራት በአንድም በኩል በሁለቱም በኩል የሰዎች ህይወት ላይ ያሳለፈ ሰው ነው። ታች ልጆችን ያሳደገ ነው። አሳድጎም ጥሩ ቦታ ላይ ያደረሰ ነውና በስራው ዕውቅ የነበረ ሰው የሱስ ስም ለማንሳት ደግሞ በተደጋጋሚ በተለያየ ስቴቶች እንደዚህ አይነት ነገሮች ይደረጋሉና ይሄ በዚህ አጋጣሚ እዚህ እንትን በማለቱ በጣም ተደስቻለሁ። አስራት በቃ ሁለገብ አስራት ምትክ የማይገኝለት ኦንሊ አስራት ብቻ ሌሎች አሰልጣኞች በተለያየ ጊዜ በተለያየ አሰልጣኞች ልናያቸው ምንጭው አስራት ግን የተለየ ባህሪ በአሰለጣጠኑም በለው በስነ ምግባሩ በዲሲፕሊን በእውነት ልትገልጸው የማትችለው በእውነት ትልቅ አሰልጣኝ ነው። ይዘ ለኔ ሮል ሞዴል እና ሌጀንድ ነው ብዬ አስራት ከኳስ ችሎታው ከኳስ ተሰጠው ሌላ ካሰልጣኝነቱ ቅድም ከወንድሜም ጋር ያወራው ነበርና ያለው ሀቀኝነት ደስ ይለኛል። በቃ ምንም ማወላውል እሱ በህይወት ቢኖር አሁን ባለው በአገራችን ላይ ብዙ ነገር ማድረግ ይችል ነበር እና ያለው ስትሬት ነው። ነገሮችን በሐቅ ነው የሚያደርገው ከኳስ ችሎታው ከአሰልጣኝነቱ ችሎታው ውጪ እና ትልቅ ሀገር ባለውለታ ነው ያጣነው። አስራት በስራ ሁሉ የሚያሳምን የተለየ ፍጹም በቃ የኢትዮጵያ ምሳሌ ነው ብዬ ነው። በቃ ሁሉም ሰው እንደሱ ቢሰራ ጥሩ ቦታ መድረስ እንችላለን። ይሄ እንትን ውስጥ ይሄ ኮንትሮቨርሲ ውስጥ አይገባም። በዲሲፕሊን የሚያምን ነውና እንደሱን አይነት አሰልጣኝ ብናፈራ እንደው የዘወትር ጸሎታችን ነው። እኛ ሀገር ብዙ ጊዜ እንደዚህ አይነት ነገሮች አልተለመዱም። ሰዎች ካለፉ በኋላ ታሪካቸው ሲነገር ብቻ የምትሰማውና በህይወት ዘመናቸው ያሉ ስራቸው ታውቆ እነሱም ተመስግነው በክብር ወይም ደግሞ ጡረታም ሲወጡ በክብር ሲወጡ አናይምና በእውነት አስራት ኃይሌ በሀገራችን እግር ኳስ ታሪክ ውስጥ ትልቅ አሻራ ወይም ደግሞ በጣም
ትልቅ ታሪክ ሰርቶ ያለፈ ሰው ነው። ይሄ በታሪክም ላይ ያለው ነው። በተለያየ ጊዜ በክለቡም ሆነ በናሽናል ቲም ውስጥ ትልቅ ውጤትን የሚያስመዘግብ በተለይ ደግሞ ጠንካራ ሰራተኛ ጠንካራ የተለየ የሚያደርገው ከሌሎች አሰልጣኞች ሃርድ ወርከር የምትለው ዲሲፕሊን ስነ ምግባር ተጫዋቾችን ደግሞ ሞቲቬት በማድረግ እና ተጫዋቾች ደግሞ እድገቱን እንዲያይ በማድረግ እንደውም የብዙ ተጫዋቾች በተለያየ ጊዜ በተለያየ ኢንተርቪው ቀርበው ሲናገሩ እኛም ደግሞ በተነበርንበት ጊዜ ለጊዮርጊስ ክለብ ሲያሰለጥን ምንድነው እየተጫወተ ያየነው ነገር ነውና በእውነት ሚስ የምናደርገው ሰው ነው አስራት። ለህዝብ አገልግለው ለሀገር አገልግለው የሚለዩንን ነፍስ ይማር ከማለት በስተቀር እንድንዘክራቸው ብዙ ልምድ የለንምና እውነቴን ነው አስራትን የመሰሉ ሰዎች ሁሌም በየአመቱ አልቻ አይደለም በየሳምንቱ ቢታሰቡ ደስ ይለኛልና ይህ አይነት ልምድ ሌላም ቦታ ቢለመድ ጥሩ ነው ብዬ ነው የምገምተው። በእውነት በተለይ እዚህ ዲኤምቪ ኤሪያ ታሪኩ ሁሌ ልናመሰግነው ሁልጊዜ ደግሞ ሁልጊዜ ካጠገቡን እናግዘው የሚገባ ልጅ ነው። እዚህ ዲኤምቪ ኤሪያ ያሉ ልጆች በጣም ጠንካራ በተለያዩ ልጆች መታሰቢያ ውድድር ያደረጉ በአመት ውስጥ ምናልባት 4-5 መታሰቢያዎች አሉ። ግን ሁሉም ከዚህ አካባቢ የተውጣጡ ልጆች ናቸው የሚያዘጋጁት እና ትልቅ ነገር ነው በእውነት እነዚህም በሞራልም በተለያየ ነገር እንግዲህ ከጎናቸው ሆኖ ማገዝ ይገባናል። በርቱ ነው ማለት በእውነት እንደዚህ አይነት ነገር መለመዱ ለተተኪውም የሞራል መጠናከር ይሰጣል ደግሞ ላለውም ደግሞ በእውነት ተገቢና አስፈላጊ ነገር እና መቀጠል ይገባዋል ነው። በጣም ደስታን የተሰማኝ ማንንም ያላሰበው ነው። ለሀገር ብዙ ነገር የለፋ ለሀገር ብዙ ነገር የደከመ ነው። ማንንም ያላስታወሰውን ዛሬ እናንተ አገር ላይ እናንተ እዚህ እንዳዘጋጃችሁት አገር ላይ መታሰቢያ ተደርጎ መታወስ ያለበትን ነገር እዛ ሳይደረግ እናንተ በስደት ዓለም ላይ በሰው ሀገር ላይ አስባችሁ ወንድሜ መታሰቢያ ስላደረጋችሁለት በጣም ነው ማመሰግነው። በጣም ደስ ብሎኛል። በጣም ደስ ይላል። ሆፕፉሊ ቤተሰቦቹም ይሄንን ነገር ደስ ይላቸዋል። ስሙ ዘላለማዊ ሆኖ እየተጠራ በማለፉ የሚገባው ሰው በስራ ብዙ የሚታወቅ በስራው ያሳየ ትንሹንም ትልቁም በሁሉም አይነት መንገድ እያየ ያሳለፈ ሰው ስለሆነ አሜን እናንተም እዚህ መጣችሁ ይሄን ዝግጅት እንትን በማድረጋችሁ እናንተም ትልቅ ምስጋና ይገባችኋልና ይሄን ይመስላል። ድማሙ በጣም ደስ ብሎኛል እዚህ በማየቴ። ፐርሰናሊ እያንዳንዳቸውን ባላቃቸውም አሜን ኢን ጀነራል ታሪኩ it's amazing people ናቸው። አሜን አስራትን probably እነሱ አልተፈጠሩም አስራት ይሄ ሁሉ ነገር ሲሰራና just ስሙን ዘላለማዊ ለማድረግ በተለያየ መንገድ ያገኙትን ኢንፎርሜሽን ተጠቅመው እንደዚህ አይነት ዝግጅት በማድረጋቸው ምስጋናው በኔም በሱም ፋሚሊ ስም በጣም ትልቅ ምስጋና የሚገባቸው ለአንዴ አይደለም ይሄ ሁለተኛ ጊዜ ነው ዝግጅት ሲያደርጉና በጣም የማመሰግናቸው ሁሌ የማረሳቸው ብራዘርስ ናቸው። በጣም ደስ የሚል ነው። ለታዳጊውም ተስፋ ነው። ያው አባታችን ነው የኳስ አባታችን እና እዚህም ራሱ እኔም በመገኘቴ በጣም ደስ ይለኛል። የአባታችንም ነፍሱን ይማርልን። የዓመት የሞት ዓመት ምክንያት በማድረግ የተዘጋጀው የእግር ኳስ ውድድር እንግዲህ በመጨረሻም
በዴምቪ ኢትዮ ብራዘርስ አሸናፊነት ተጠናቋል። ታሪኩ እንግዲህ የዛ ቡድን አንዱ አባል ነህ። እንኳን ደስ አለ አሸንፋቸዋል። ታንኪ በጣም አመሰግናለሁ። ይሄን ውድድር ደግሞ በማዘጋጀት ለሀገር የሰሩ ስፖርተኞችን በህይወት እያሉም ትልልቅ ክብርና እውቅና እንዲያገኙ በማድረግ አሁን ደግሞ ካለፉ በኋላም ስራቸው ከመቃብር በላይ የሚነሱ ትልልቅ የሀገር ባለውለታዎችንም በማሰብ እንግዲህ ከጓደኞቹ ጋር እንዲሁም አሁን ዛሬ ደግሞ ይሄን ውድድር በማዘጋጀት ታሪኩ ጅዋር ትልቁ ሚና ተወጥቷል። ታሪኩ እንግዲህ በመጨረሻም ተሳክቷል። ያሰብከው ሂደት አስራትን በሚገባ ቤተሰቦች በተገኙበት ትልልቅ ተጫዋቾች በተገኙበት ታስቧል። ይሄን ፕሮግራም ለማዘጋጀት የተነሳበት ዓላማ ፕሮግራሙስ እንዴት አልፏል? ያው ይሄ ውድድር እንዲዘጋጅ ያው የአካባቢው ሰዎችም ነው ጭምር ነው። አሁን እንዳየው አራት ቲሞች የአራት የጤና ቲሞች የነሱ ጥሩነት ይሄ እንዲሳተፍ ይሆናል እና ጥሩ ዝግጅት የኢትዮጵያ ሌጀንዶች በተሰበሰቡበት አሪፍ ዝግጅት አዘጋጅተናልና አስራት ኃይሌ ለኢትዮጵያ ትልቅ ባለውለታ ነው። ለቅዱስ ጊዮርጊስ ለኢትዮጵያ ብሔራዊ ቡድን ሀገር ውጪ ዋንጫ ያመጣ ትልቅ ጀግና እውነተኛ እኔ የሱን ታይም ስላየሁት ሐቀኛ ኢትዮጵያውያንስ እንደሱ አይነት ኮች ይብዛልን የሚባልበት ጊዜ ነበር። ኃይለኛ ነው። ብዙ ነገር ለኢትዮጵያ ስኬት ብዙ ነገር ያደረገ ነውና ይገባዋል። ትክክለኛ ፋሚሊ ሁሉ በጣም ስለተደሰተ እኔም አብሬ ነው የተደሰትኩና በጣም ደስተኛ ነኝ ለማለት ነው። ያው እንደዚህ አይነት ውድድር በመዘጋጀት 15 ዓመት በላይ ሆነናል። በነ አሰግድ እነ ስዩም አባቴ የተመሳሰሉት በህይወት ቀድሞ ለኢትዮጵያ ያገለገሉት ሲያልፍ ህይወታቸው ሲያልፍ ምናምን እኛ ደግሞ ተራርጠን ላገለገሉት ያው መታሰቢያ እናደርጋለን። ያንዳንዴ ደግሞ የውቅና ጀምረናል 4-5 ዓመት ሆኖናል። እንደዚህ አይነት ውድድሮች እኔም ታለው ጓደኞቼም በህይወት አሉ ሁሉ ጊዜ ይቀጥላል፣ እውቅናውም ይቀጥላል። እንደዚህ ለኢትዮጵያ ባንዲራ ከፍ እንዲሆን ታገር ውጪ ከሀገር ውስጥ ትልቅ መስዋዕትነት ያደረጉትን መንግስት ያከብራቸው ደስ ይላል። ሙዚየም አሁን አሜሪካና ሙዚየም ውስጥ ይጎበኛሉ። የፎቶአቸው የሞቱትም ያሉትም ይመሳ እኛም ይሄ ባህል በአዲስ አበባ ውስጥ ይቀጥል እና እኛውን በዴንቪ ኤሪያ ውስጥ ጓደኞች እየተሰባሰቡ ሁሌ እናደርጋለን። የኢትዮጵያ አሁን ማመስገን ነው፣ በሞተ ብቻ አይደለም። እኛ ማመስገን ነው። ጀግና እያለም እናመሰግናለን። ቢወቱ ሲያልፍም እውቅና እናደርጋለን። እኔ በጣም ደስተኛ ነኝ። ሌላውን ደግሞ ኢቢኤስ ቲቪ ተከታትላችሁ በየጊዜው እኔ መናገር ኢቢኤስ ቲቪ በጣም ነው ኢቢኤስን ማመሰግን ተከትላችሁ የኛን ውድድር አለም ስንላችሁ ኧረ እንመጣለን ይታዘዛል መጣና ኢቢኤስን በጣም አመሰግናለሁ።